የአርሰናል ቤት ውስጥ በጣም ብዙ አዳዲስ ነገሮች አሉ። ለመናገር በጣም በርካታ ጉዳዮች ናቸው አዳዲስ ነገሮች አሉት አርሰናል ቤት ውስጥ። አንደኛው ብዙዎቻችሁ እየጠየቃችሁኝ ያላችሁት የሞርጋን ሮጀርስን ጉዳይ ነው። ሞርጋን ሮጀርስ ከአርሰናል ጋር በመርህ ደረጃ አስምሯት ይችን በመርህ ደረጃ ተስማምቷል። በመርህ ደረጃ ማለት ተጫዋቹ አርሰናል የመቀላቀል ፍላጎቱን አረጋግጧል። ይሄ ነው መርህ ማለት። ከዛ ተጫዋቹ ተስማምቷል የሚባለው ተጫዋቹና ክለቡ ሲስማሙ ነው። ተጫዋቹ ዝውውሩ አለቀ የሚባለው ሁለቱ ክለቦች ለምሳሌ አስቶን ቪላ እና አርሰናል ሲስማሙ አርሰናል ገንዘቡን ሲከፍል ተሸጠ ይባላል። ስለዚህ ኢን ፕሪንሲፕል የሚባለው ፍቃድ ተሰጥቷቸዋል። አንደኛው አስቶን ቪላ ፍቃድ ሰጥቷል እንዲደራደሩ። ቅድም እንዳልኩት ኮንትራት ያለውን ተጫዋች ማናገር የሚችለው ክለቡን እንጂ ተጫዋቹ ማናገር አችልም። ፈጽሞ አይቻልም፣ ክልክል ነው። ስለዚህ በፕሪንሲፕል ደረጃ በመርህ ደረጃ ንግግሩን ጎሄድ ተብሏል። ከዛ በኋላ የሚቀጥሉ ነገሮች አሉ። ገንዘብ ላይ ሲደርስ ሊፈርስ ይችላል፣ ላይስማሙ ይችላሉ። ሰሞኑን እንደነገርናችሁ ለአስቶን ቪላ አመራሮች፣ ኃላፊዎች ሞርጋን ሮጀርስ ነግሯቸዋል። አርሰናል ከመጣ ተቀበሉ ጥያቄው፣ ሌላ ክለብ መሄድ አልፈልግም። አርሰናል ከመጣ ግን ተቀበሉ ይላል። በነገራችን ሮጀርስ ገና 23 ዓመቱ ነው። አድማጮቻችን ገና 23 ዓመቱ ነው። በአስቶን ቪላም ያለው ኮንትራት 2-3 ዓመት ኮንትራት አለው። አስቶን ቪላ የማያዋጣው ከሆነ ተጫዋቹ ከፍተኛ ገንዘብ የማይመጣለት ከሆነ በቂ ጊዜ ስላለው ተጫዋቹ 2-3 ዓመት ማቆየት ይችላል። በትንሹ 2 ዓመቱ ያቆይ 25 ዓመቱ ነው የሚሆን። በ25 ዓመቱ ሌላ ከፍተኛ ዋጋ ሊያወጣለት ይችላል። ተጫውቶ ተጠቅመውበትም ተጫዋቹ ማለት ነው። እና የአስቶን ቪላው ባለቤት መካከል አንዱ የሆኑ ሲዋርስ በተለይ የዚህ የዝውውር ጉዳዮችን ዳይሬክትሊ የሚመለከታቸው ዋናው ባለቤት ናቸው። ተጫዋቹን እየለኩበት ያለበት መንገድ አለ። ማቲያስ ፈርናንዴዝ 100 ሚሊዮን ፓውንድ ካወጣ፣ ሳንድሮ ቶናሊ 115 ሚሊዮን ፓውንድ ካወጣ፣ ኢሊዮት አንደርሰን 120 ሚሊዮን ፓውንድ ካወጣ የኛ ልጅ የማን ሞኝነን 80 ሚሊዮን ፓውንድ የምንሸጠው? በቃ በእነዚህ ስታንዳርድ ነው ልጁን የምንሸጠው ይላሉ። ትልቁ መከራከሪያ ትልቁ ዝውውር ላይ ሳካበት የሚችልበት ሁኔታ ነው። አርሰናል ደግሞ ተጫዋቹን ቫልዩ ያደረገበት ዋጋ በ20 በ30 ሚሊዮን ፓውንድ ያነሰ ነው። 85 ነው አርሰናል መስጠት የሚፈልገው። ስለዚህ በዚህ መንገድ ነው ያለው። ግን ሞርጋን ሮጀርስ ትልቁ ነገር ለአርሰናል ደጋፊዎች በፕሪንሲፕል ደረጃ በመርህ ደረጃ ተስማምቷል። ያ በመርህ ደረጃ ምንድነው? ፐርሰናል ጉዳዮች ወይም የግል ጉዳዮች አያጨቃጭቁንም፣ ዝውውሩ ማድረግ እንችላለን፣ ቪሲብል ነው፣ ይታያል፣ መሆን የሚችል ነው የሚሉት ፍቃዶች ተሰጥተዋል። ስለዚህ በቀጣይ ሳምንታት እድገቶቹ እየተሻሻሉ ሊመጡ ይችላሉ። ዓለም ዋንጫ ላይ ራይስ፣ ሳካ፣ ማዱኬ፣ ኢዜ ከበው እየተቀጠቁት ነው ስለ አርሰናል መልካም ነገር። በዋነኝነት በተለይ ዲክላን ራይስ ይሄ ሚሽን የተሰጠው ነው፣ ተጫዋቹ እንዲያሳምን፣ ተጫዋቹ ወደ አርሰናል እንዲመጣ እንዲያደርግ ከፍተኛ ሚሽን የተሰጠው ተጫዋች። ሌላው ከአርሰናል ጋር የተያዘው ጉዳይ የፔሮ ሂንካፔ ጉዳይ ነው። ማድሪድ ማርኮ ኮያን አስፈርሞ አልበቃውም የግራ መስመር ተጫዋች ለማስፈረም እና ትኩረቱን ፔሮ ሂንካፔ ላይ አድርጓል። ግልጽ ነው። ምንም ወደ ግራም ወደ ቀኝ የሚወስድ ሮመር ወይም ደግሞ አህሜት ሳይሆን ትክክለኛ መረጃ ነው። ጆዜ ሞሪኒዮ የግራ መስመር የመሃል ተከላካይ ተጫዋች ይፈልጋሉ፣ ጥራት ያለው ተጫዋች። በነገራችን ላይ ፔሮ ሂንካፔ ቨርሳታይል ተጫዋች ነው። የግራ የመሃል ተከላካይ ሆኖ መጫወት ይችላል፣ የግራ መስመር ተከላካይ ሆኖ መጫወት ይችላል። በአሰልጣኝ ጃቪ አሎንሶ ዘመን በብዛት ሲጫወትበት የነበረው ቦታ የግራ የመሃል ተከላካይ ነበር። ሚካኤል አርቴታ ጋብሪኤል ማጋሌሽ ካለ ጉዳት ዓመቱን ስለጨረሰ በአብዛኛው ያጫወቱት የግራ መስመር ተከላካይ አድርገው ከካላፊዮሪ ጋር እየቀያየሩ ነው ሲጠቀሙበት ይፈልጉ። ሞሪኒዮ የሚፈልጉት በአርቴታ ሂሳብ አይደለም። ሞሪኒዮ የሚፈልጉት የግራ የመሃል ተከላካይ አድርገው ለማጫወት፣ የግራው ተከላካይን ጠንካራ ለማድረግ የመሃል ተከላካይ ላይ ማለት ነው። ፔሮ ሂንካፔ አርሰናል 45 ሚሊዮን ፓውንድ ከፍሎ ሳይጨቃጨቅ ሳይነጋገር ተጫዋቹን ከባየር ሌቨርኩሰን መውሰድ ይችላል። ካንገራገረ ግን የለም ተጫዋቹ ይቅርብኝ ወይም የተቀመጠለት የጊዜ ገደብ ላይ ዝውውሩን መፈጸም የማይችል ከሆነ ግን ተጫዋቹ ወደ ማድሪድ የመሄድ መብት ሊኖረው ይችላል። ባየር ሌቨርኩሰን መሸጥ መብት አለ። ሌላው ሁለተኛው ሲናሪዮ፣ ሁለተኛው አማራጭ አርሰናል 45 ሚሊዮን ፓውንድ አክቲቬት አድርጎ ተጫዋቹን በኪሱ ካስገባ በኋላ ከፈለገ ለማድሪድ በ60 መሸጥ ይችላል፣ በ70 መሸጥ ይችላል። ከተስማሙ እሱ መብቱ ነው።
ፔሮ ኢንካፔ አርሰናል እዚህ በፊት ካላፊዮሪ ነበረ። ካላፊዮሪ ትተውታል። ምክንያቱም ግራ መስመር ተከላካይ ላይ ሁነኛ ተጫዋች ኩኩሬያን ስላገኙ፣ የግራ የመሃል ተከላካይ ግን ፔሮ ኢንካፔን አቅደዋል። እንዲህ አይነት ነገሮች በነገራችን ላይ አድማጮቻችን ከዝውውር ጋር በተያዘ ኤክስፒሪየንስ ያላችሁ ታውቁታላችሁ። አንዳንድ ማሻሻጫ ይሆናሉ። ምናልባት አርሰናል የባየር ሊቨርኩሰንን ክፍያ አክቲቬት ለማድረግ ሲዘገይባቸው ባየር ሊቨርኩሰን ሆን ብሎ በመገናኛ ብዙሃኖች ሊያስወሩ ይችላሉ። አርሰናል ቶሎ እንዲገዛቸው፣ እንዲወስድላቸው፣ ልጁ ገንዘቡን ቶሎ እንዲከፍላቸው ለማድረግ እንዲህ አይነት ስትራቴጂዎች አሉ። ዝውውር በጣም በነገራችን ላይ እንደ ዝውውር ከባድ ስራ የሚሰራበት የለም ዓለማችን ላይ። ቁማር እንደ ቁማር ነው። ለምሳሌ በአንድ ወቅት ፋብሪዞ ሮማኖን በሚመለከት የተጠቀሰው ብራይተኖችና የብራይተኑን ተጫዋች የነበረው ሊያንድሮ ትሮሳርድና አሰልጣኝ የነበሩት በወቅቱ ዲዘርቢ ያሁኑ የቶተናም አሰልጣኝ መጋጨታቸውን ለአርሰናል የነገራቸው ፋብሪዞ ሮማኖ ነው እና ለሊያንድሮ ትሮሳርድ ወኪል የአርሰናሎችን ስልክና የአርሰናል የመገናኛ መንገድ የሰጣቸው ፋብሪዞ ሮማኖ ራሳቸው የሊያንድሮ ትሮሳርድ ወኪል ነው የተናገሩት። ከዚህ በላይ ብዙ በጥልቀት የሚሰሩ ቁማሮች አሉ ከዝውውር ጋር ተያይዞ እና ይሄን ካፔ እንደዛም ሊሆን ይችላል። ግን ዝሮ ዝሮ ማድሪድ ይፈልጋል የማል ይሄንን ጆዜ ሞሪኖ ተናግረዋል። የግራ የመሃል ተከላካይ ይፈልጋለሁ ብሏል። ፔሮ ኢንካፔ ይሄዲዮን አብረን የምንመለከተው ጉዳይ ነው የሚሆነው። ሌላው አርሰናል እንግዲህ ወጣቶች ላይ አተኩሯል። ለጀርሚ ሞንጋ 10 ሚሊዮን ፓውንድ ዋጋውን አቅርቦ ሌስተር ሲቲ ተቀብሎታል። ተጫዋቹ 17 ዓመት ጁላይ 10 ዛሬ ጁላይ 23 ነው። ከ17 ቀናት በኋላ 17 ዓመት ሲሞላው እንግሊዝ ውስጥ የተወለደ ተጫዋች ስለሆነ 17 ዓመት ይቻላል። ተጫዋቹ የአርሰናል ንብረት ይሆናል። አርሰናል ዝውውሩን ጨርሶታል። የጀርሚ ሞንጋ የመስመር አጥቂ ነው። ከጀርሚ ዶኩ ጋር የሚመሳሰል ተክለ ሰውነት የሚመሳሰል ያጫወት መንገድ ያለው ተጫዋች ነው ጀርሚ ሞንጋ። ከዛ ውጪ ሌላው የሚነሳው ተጫዋች ሳንድሮ ቶናሊ ነው። ሳንድሮ ቶናሊ በቶተናም ዝውውሩ በጣም እየገፋ ነው። ቶተናም ተጫዋቹን ሲቲ፣ ዩናይትድ፣ አርሰናል፣ ቶተናም ይፈልጉት ነበር። ገፋ አድርገው የመጡት የአገሩ ልጅ ዲዘርቢ ናቸው፣ ጣሊያናዊ ናቸው። ሮበርቶ ዲዘርቢ የቶተናሙ አሰልጣኝ ሳንድሮ ቶናሊን እንደ ጠቀስኩላችሁ ከዚህ በፊት የቡድናችን ቁልፍ ተጫዋች እናደርጋለን፣ የቡድናችን ከፍተኛ ተከፋይ እናደርጋለን፣ የቡድናችን መሰረት በአንተ ላይ ነው የሚሰራው፣ አንተ ብቻ ናለን፣ ክፍያም ጉዳይ አያጨቃጭቀንም፣ ለኒውካስል የሚፈልጉትን ገንዘብ እንከፍላለን የሚል አቋም ይዘው እየተንቀሳቀሱና የመጀመሪያ 75 ሚሊዮን ፓውንድ አቅርበው ውድቅ ተደርጎባቸዋል። ነገር ግን እስከ 85 ሚሊዮን ፓውንድ ድረስ ሊቀበል ይችላል ኒውካስል። በዚህ መሃል ግን አንድ አዲስ ነገር ተፈጥሯል። ሳንድሮ ቶናሊ አርሰናል ነው የምፈልጋል። ለአርሰናሎች ደውሏል። ኢዜ አይነት ዝውውር ማለት ነው። የኢዜ አይነት ዝውውር ኢዜን አርሰናል ሃይጃክ አድርጎታል። ፔሮ ኢንካፔንም ከቶተናም ሃይጃክ አድርጎባቸዋል። ነገራችን ላይ አርሰናል ኢዜ ቶተናም ጉዳዩን ጨርሶ ወደ ቶተናም ሊዘዋወር ተስፋ ቆርጦ በቃ አርሰናል አልፈለገኝም ብሎ ሊያመራ ሲል በአንድ ስልክ ነው አንድሪያ ቤርታ የካቨርዝን ጉዳት ተከትሎ ኢዜ እንዲመጣ ይሆኑ እና ሳንድሮ ቶናሊም እንደዚህ አይነት ሲናሪዮ ከተፈጠረ ብሎ ለአርሰናሎች ጥያቄ አቅርቧል። ከፈለጋችሁኝ ተሎ አሳውቁኝ፣ ሳልወስን ሳልሄድ እኔ ቅድሚያ የምሰጠው ለእናንተ ነው፣ የአርሰናል ፕሮጀክት አባል ብሆን በጣም ደስ ይለኛል፣ የሚካኤል አርቴታ አድናቂ ነኝ የሚል ሀሳብ ያለው መልእክት በኤጀንት በኩል ልኳል። አርሰናል ሃይጃክ ያደረገው ይሆን? ይህንን ዝውውር ይጠልፈው ይሆን? ሌላው ተጠባቂ ጉዳይ ነው። ከዛ ውጭ ዳሪዮ ኦሶሪዮ የተባለ 22 ዓመት ልጅ አዲሱ አሌክስ ሳንቼዝ እያሉት ነው። ቺሊያዊ ነው። በሁለቱም መስመሮች ይጫወታል። በ75 ጨዋታ 17 ጎል አስቆጥሯል። ከ2023 ጀምሮ በሜትራንድ እግር ኳስ ክለብ የተጫወተ ይገኛል። የተጫዋች በዴንማርክ ሊግ ዳሪዮ ኦሶሪዮ ሌላው አርሰናል ራዳር ውስጥ ያለ ተጫዋች እንደሆነ እየተጠቀሰ ነው የሚገኘው። እነዚህ ነገሮች እንግዲህ በመድፈኞቹ ቤት አዳዲስ ነገሮች ናቸው።